ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የመድፈኛው ቤተሰቦች እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። በርከት ያሉ ጉዳዮችን ይዘናል። በዝውውር ጉዳዮች የጥር የዝውውር መስኮት ተቃርቧል። አንድሪያ ቤርታ ስለሚፈልጉት አንድ የመስመር አጥቂ በስፋት እናነሳለን። አርሰናል ከዛ በተጨማሪም አንድ አማካኝ ስፍራ ተጫዋች፣ ሁለት ተጫዋቾችን ደግሞ ከጣሊያን፣ አንደኛው ግብ ጠባቂ ነው፣ አንደኛው ደግሞ የመስመር ተከላካይ ነው። በእነዚህ ተጫዋቾች ላይ በጥር የዝውውር መስኮት ይሰራል አሊያም ክረምቱ ላይ ለማስፈረም ጥረት ያደርጋል ተብሎ በስፋት እየተነገረ ይገኛል። በስፋት የምንመለከታቸው የዝውውር ጉዳዮች ናቸው። ከዝውውር ጉዳዮች ወጣ ብለን አርሰናል በጉዳቶች ምን ያክል ዋጋ እየከፈለ ነው የሚለውንም እንመለከታለን። ከካይ ሃቨርትዝ ጋር በተያያዘ በቀጣይ ጨዋታዎች ላይ የካይ ሃቨርትዝን መመለስ ብዙ እንጠብቃለን። ለምንድን ነው ይህንን የምናነሳው? በባለፉት ዓመታት በተደረጉ ጨዋታዎች አርሰናል በቀጣይም ከሚያደርጋቸው ጨዋታዎች ላይ የሱ መኖር በትልቅ ዋጋ አላቸው። ግብ ያስቆጠረባቸው ቡድኖች ናቸው። በደንብ ራሱን ያሳየባቸው ጨዋታዎች ላይ የምንመለከተ ነው። ከአፍሪካ ዋንጫ ጋር በተያያዘ አርሰናልና የአፍሪካ ዋንጫ ምን ያገናኛቸዋል እንመለከተዋለን በስፋት። ሌሎችም ጉዳዮች አሉ። የአርሰናል የቡድን የውስጥ ውይይቶችን ስለ ገብርኤል ማጋሌሽ፣ ስለ ቤን ዋይት፣ ሌሎችም ከጉዳት ዜናዎች ጋር በተያያዘ በተለይ ደግሞ አዲሱ የጉዳት ዜና የሚመስለው የማርቲን ዙቢሜንዲ ጉዳይ ነው። ለሱም ምላሽ ይዘንበታል። ምናልባት ሰምታችሁት ይሆናል። ስለ መጎዳቱ ልምምድ እንዳልሰራም ተመልክተናል። ነገር ግን እየወጡ ያሉ ጉዳዮች አሉ። በአርሰናል በኩል በጣም ታማኝ የሚባሉ ምንጮች ላይ የተመለከትናቸውን ጉዳዮች በሙሉ ይዘን ተገኝተናል። የእናንተን ተሳትፎ፣ የእናንተን ቆይታ፣ የእናንተን አብሮነት እንፈልጋለን። ጊዜያችሁን እንድትሰጡን እንጠይቃለን። ቻናላችንን ኢትዮ አርሰናልን ሰብስክራይብ አድርጉ፣ ቤተሰብ ሆኑ። በየዕለቱ አዳዲስ ጉዳዮችን፣ የተለዩ መረጃዎችን፣ ብዙ ቦታ ያልሰማችኋቸውን ጉዳዮች ይዘን እየመጣን እንገኛለን። አበረታቱን፣ መልእክቶቻችሁን ጻፉልን። ባለፉት ቀናት ምናልባት በአርሰናል እንግዲህ ብቃት የተቀዛቀዘ ስሜት ላይ ትገኛላችሁ። ነገር ግን ተሳትፏችሁን እንፈልጋለን። ቻናላችንን በጋራ ማሳደግ በዚህ ሰዓት ላይ ዝቅ የሚል የደጋፊነት ስሜት አይኖርም። ሁሉም ጊዜ በአርሰናል መቀዝቀዝም በአርሰናል መኖርም የሚቀጥል ደጋፊነት ያለ ነውና ያንን እዚህ ቻናል ላይ እንድታሳዩን እንፈልጋለን። አብሮነታችሁ እንፈልጋለን። አንዳንድ ጉዳዮችን አስቀድሜ ልጀምር፣ ጥያቄዎችን ላስቀድም። በተለይ ደግሞ ከዋንጫ ጋር በተያያዘ አሁንስ በአርሰናል በኩል ተንታኞች የሚያነሷቸው ጉዳዮች አሉ። ለምሳሌ ዋይኒ ሩኒ፣ አርሰን ቬንገር፣ ሌሎችም ሰዎች በዋንጫ ፉክክሩ ላይ የቀድሞ አርሰናል ተጫዋች ኦሊቬ ዢሩ ጭምር አርሰናል ዋንጫ ይበላል አይበላም በሚለው ጉዳይ ላይ የሰጧቸው አስተያየቶች አሉ። የእናንተን ግን ምላሽ የምፈልግበት አንደኛው ጉዳይ በዚህኛው የውድድር ዘመን ላይ አርሰናል አሁን ከሰሞኑ ካሳየው ብቃት አንጻር ማንቸስተር ሲቲም ብቃቱን እያሳደገ ለምሳሌ ባለፉት 5 ጨዋታዎች በተከታታይ አሸንፏል። በትክክል አርሰናል ዋንጫ ይበላል ብላችሁ በተለይ የፕሪሚየር ሊጉን ዋንጫ ይበላል ብላችሁ ታስባላችሁ ወይ? ትክክለኛ ኦነስት ሪቪው እንደሚባለው ትክክለኛ ምላሻችሁን፣ ትክክለኛ ግምገማችሁን፣ ኦነስት ኦብዘርቬሽናችሁን እንድትጽፉልን እንፈልጋለን። እኛም መልሰን የምናቀርበው ነው የሚሆነው የእናንተን መልእክቶች። ከዛ ውጪ በቀጥታ ወደ ጉዳዮቻችን እንለፍና በውድድር አመቱ ስላሉ ቀጣይ ጨዋታዎች ባለፉት ቀናት ስናነሳ ነበር። አርሰናል በተለይ በቅርብ ጨዋታዎች ላይ የሚያደርጋቸው መርሃ ግብሮች ትኩረትን የሚስቡ ናቸው። ለምሳሌ ከብራይተን ጋር የሚያደርገው ጨዋታ አለ። ከኤቨርተን ጋር ካደረገው ቀጣይ አስቀድሞ ከኤቨርተን፣ ከዛ በኋላ ከብራይተን፣ ከአስቶን ቪላ፣ ከቦርመዝ፣ ከሊቨርፑል፣ ከኖቲንጋም ፎረስት የሚደረጉ ጨዋታዎች አሉ። ትናንትናም ሳነሳው ነበረ። እነዚህ 5 ጨዋታዎች እነዚህ 6 ጨዋታዎች ላይ 5ቱን ባቻ ውጤት ባንዱ የተሸነፈበት እንደነበረ እናስታውሳለን። አሁን ከዚህ የተለየ ውጤት በቀጣይ ማስመዝገብ አለበት። የዋንጫ ፉክክሩ ላይ ትልቅ አስተዋጽኦ የሚኖረው አይነት መርሃ ግብር ነው። በእነዚህ ጨዋታዎች ላይ ደግሞ ቪክተር ዮኬሬሽ እና ገብርኤል ጄሱስ ሚና በደንብ የሚጠበቅ ነው። አንዳንድ ጉዳዮችን ላስቀድም። ባለፈው ጨዋታ በወልቭስ ጨዋታ በኋላ እነ ቴሌግራፍ ሌሎችም ታዋቂው ጋዜጠኛ ሳም ዲን አንድ ዘገባ ይዞ ወጥቶ ነበር። ቴሌግራፍ ላይም ዝርዝር የተመለከትንበት አርሰናል መልበሻ ቤት ውስጥ ንግግሮች እንደነበሩ በተለይ ኦዴጋርድ፣ ዴክላን ራይስ ፍርስትሬሽናቸውን እንደገለጹና የአርሰናል ኮሌክቲቭ በዚህ ደረጃ እንደ ኮሌክቲቭ ፐርፎርማንሱም እንዲሁም ፊዚካሊቲውንም ያጣ ጨዋታ ነበር። ስለዚህ ይህ መስተካከል አለበት፣ ፍጹም ተቀባይነት የሌለው ነው ብለው
እርስ በርስ ተነጋግረው ወጥተዋል። የኤቨርተን ጨዋታ ላይ ለውጡን እንመለከታለን ብለን ከኤቨርተን ጨዋታ ጀምሮ የአርሰናልን ጥንካሬ የአርሰናልን ብርቱ ክንድ እንመለከታለን ብለን እንጠብቃለን። ሌሎች የሚነሱ ጉዳዮች ግን አሉ በእነዚህ ጨዋታዎች ላይ። ለምሳሌ የኤቨርተን ጨዋታ ላይ ኤድርሴ ጋናጉዬ ወደ አፍሪካ ዋንጫ ሄዷል። ለቀይ ካርድም ተመልክቷል። በዚህ ጨዋታ ላይ በተለይ በማንቸስተር ዩናይትድ ላይ የተመለከተው የቀይ ካርድ ምክንያት የማይሰለፍ ነው የሚሆነው። ኢሊማን ኒዲያይም እንዲሁ ወደ አፍሪካ ዋንጫ ሄዷል። በአፍሪካ ዋንጫ ምክንያት አርሰናል አንድም ተጫዋች አያጣም። ሌሎቹ ግን የሚያጡ አሉ ከአርሰናል ጋር በሚደረጉ ጨዋታዎች። ለምሳሌ ብራይተን አርሰናልን ሲገጥም ካርሎስ ባሌባ አይኖርም። ሞሐመድ ሳላ ከሊቨርፑል በኩል የማይኖር ተጫዋች ነው። ኖቲንጋም ፎረስትን ሲገጥም አርሰናል ዊሊ ቦሊ በተለይ ደግሞ ኢብራሂም ሳንጋራ አይነት ተጫዋቾች አይኖሩም። በተለይ እስከ ሰሚፋይናል እስከ ግማሽ ፍጻሜ ድረስ የአይቬሪ ኮስት ብሔራዊ ቡድን የኮትዲቯር ብሔራዊ ቡድን የሚጓዝ ከሆነ ነው እነዚህ ተጫዋቾች የማይኖሩት። ከሊቨርፑል ጋር በሚደረገው ጨዋታ ደግሞ እስከ ኳርተር ፋይናል መጓዝ ይኖርበታል የግብጽ ብሔራዊ ቡድን። መሐመድ ሳላ በአርሰናል ጨዋታ ላይ እንዳይሰለፍ እነዚህ ተጫዋቾች የሚጠበቁ ናቸው። እነዚህ ተጫዋቾች ግን ቢኖሩም ባይኖሩም አርሰናል በደንብ ጥንካሬውን ማሳየት ያለበት ጊዜ ላይ እንገኛለን። ወይኒ ሩኒ የሰጠው አስተያየት አለ ዋንጫ ስለማሸነፍ በዚህ ወቅት ላይ አርሰን ቬንገር ያነሱት ጉዳይ አለ። ከወይኒ ሩኒ ሀሳብ ልጀምር። አርሰናል በዚህኛው የውድድር ዘመን ላይ በትክክል አሁንም ፌቨራይት ነው ብዬ አስባለሁ። የሊጉን ዋንጫ ለማሸነፍ ከአርሰናል የተሻለ እድል ያለው ቡድን የለም። ማንቸስተር ሲቲ መምጣቱ ሊጉን ኢንተረስቲንግ ያደርጓል፣ የበለጠ አጓጊ ያደርጓል። ማንቸስተር ሲቲ በጥንካሬው መጥቷል ይላል ዋይኒ ሩኒ። በተለይ ባለፈው ጊዜያት ላይ የአርሰናል ተጫዋቾች አንድ ዳይላማ አለባቸው። ሊቨርፑል ማንቸስተር ሲቲ ሲቀርባቸው ያሉ መፈረካከሶች አሉ። ያ በሊጉ ፉክክር ላይ ትንሽ ጣፋጭ ነገር ሊሆን ይችላል። ነገር ግን አሁንም ቢሆን እኔ አርሰናል የዋንጫ ፌቨራይት ይሆናል፣ ዋንጫውን ያሸንፋል፣ ከሲቲም ከማንም በላይ ቅድሚያውን እሰጠዋለሁ ብለዋል። እንደ ደጋፊዎችም ጥርጣሬ ተጫዋቾችም በራሳቸው ላይ ጥርጣሬ ካላቸው ግን ኢትስ ክሬዚ ኢትስ ውድ ቢ ክሬዚ ይላል። በጣም ክሬዚ ነው የሚሆነው፣ የሚያሳፍር የሚሆኑ ተጫዋቾቹ በራሳቸው እምነት ሊኖራቸው ይገባል። ከዛ በተጨማሪ ግን እኔ አርሰናል እንዲያሸንፍ እፈልጋለሁ፣ ፍላጎቴ ፍጹም ፍላጎቴ አርሰናል እንዲያሸንፍ ነው የሚል አስተያየቱን ሰጥቷል። በዋንጫው ረገድ እንደዚህ አይነት አስተያየቶች አሉ። የናንተን ሀሳብ እንዳልኩት ነው፣ ጻፉልን። አርሰናል አሁንም ዋንጫውን የማሸነፍ እድል አለው ወይ? ምን መስተካከል አለበት የምትሉትንም መልእክቶች ጻፉልን። ለምሳሌ ትናንትና ባነሳናቸው ጉዳዮች ላይ የተላኩ መልእክቶች ነበሩ፣ እነሱን ላንሳላችሁ። ከትናንትና ከዋንጫ ፉክክር ጋር በተያዘ ከአርሰናል ጉዞ ጋር በተያዘ ሌሎችም የተነሱ የተመለከትናቸው ጉዳዮች ነበሩ። እናንተን መልእክቶችም አሁንም ቢሆን ጻፉልን፣ መለስ ብለን የምንመለከታቸው ጉዳዮች ይኖራሉ። ከአርሰናል ጋር በተያዘ እስቲ ላንሳላችሁ። ትናንትና የላካችሁልን መልእክቶች ዋና ዋና የሚባሉትን እናንሳ። ጅላሉ የተባለ አድማጫችን አርሰናል ምንም አይነት ዝውውር አያስፈልገውም፣ ያሉትን ማቀናጀት የኮኦርዲኔሽን ስራ ብቻ ነው የሚያስፈልገው የሚል መልእክቱን ልኮልናል። እንዲሁ ቦዲ አርሰናል ተጫዋቾች ከዚህ በተለየ አያስፈልገውም፣ አርቴታ አሰላለፉን ከቻለበት የውድድር አመቱ ይስተካከላል የሚል ነገር ልኮልናል። አርሰናል እንግዲህ በነሳካ ጥገኛ መሆኑ ሳካ ምርጥ ተጫዋች መሆኑን መልእክቱን የላከልን ፏድ ነው። ሌሎችም መልእክቶች መተውልናል። ስለ ዝውውር ደግሞ አየነው ሙሉዓለም የጻፈልን መልእክት አለ። የተለያዩ መረጃዎች ይወጣሉ በዝውውር ጉዳዮች ላይ በተደጋጋሚ አየነው ሙሉዓለም ምላሽ ሰተንበታል። በዚህ ጉዳይ ላይ የዝውውር ጉዳዮች ሁሉ ጊዜ ተጨባጭ ላይሆኑ ይችላሉ። አንዳንዶቹ በጣም የቀረቡ፣ አንዳንዶቹ ደግሞ የክለቦቹን እንቅስቃሴ ለምሳሌ አንዳንድ ስካውቶች ወደ ኤሲ ሚላን ሄደው ኤሲ ሚላንን ጨዋታ ቢመለከቱ ማንም ፈልገው ነው ተብለው ይጣራል። ብዙሃን መገናኛዎችም ያንን ፈልፍለው ይደርሱበትና ስሞቹን ያገናኛሉ። ወደ ኤሲ ሚላን ሄደው ወደ ሪያል ማድሪድ ሄደው ተጫዋቾችን ቢመለከቱ እንደዚህ አይነት ጉዳዮች በተደጋጋሚ እንሰማለንና በየጊዜው ተደጋጋሚ አስተያየቶች ሊወጡ ይችላሉ። ነገር ግን ፕሮግረስ የሚያደርጉ ፍላጎቶቹ ደግሞ በግልጽ የሚቀመጡ ናቸው። ከረጅም ወራት በፊት የሰማናቸው አንዳንድ ዝውውሮች ለምሳሌ አሁን በድጋሚ እየሰማናቸው እንገኛለን። ለሁሉም እነዚህ በዋነኝነት ከመጡልን መልእክቶች መካከል የሚጠቀሱ ናቸው። በቀጥታ ግን ከዋንጫ ፉክክር ጋር በተያያዘ እናንተን ሀሳቦች ጻፉልን። ቀደም እንዳልኩት ነው ዋይኒ ሩኒ ይህንን ሀሳብ ሰጥቷል። አርሰናል አሁንም እድል አለው እያለ ይገኛል። አርሰን ቬንገር ደግሞ በዋንጫው ረገድ ያለምንም ጥርጥር አርሰናል ሊጉን ያሸንፋል እንዴት ይህን ትጠይቃላችሁ አይነት አስተያየታቸውን ነው የሰጡት። እኔ በኮንፊደንስ እናገራለሁ። አርሰናል ዘንድሮ የተለየ ነው። በጣም
ኢንቮልቭድ አይደለም። ነገር ግን በአርሰናል በኩል ግንኙነት የለኝም። ነገር ግን ግንኙነት ስላለኝ ከአርሰናል ጋር ትስስር ስላለኝ ሳይሆን በኮንፊደንስ አርሰናል ዋንጫውን ያሸንፋል። በጣም ባላንስድ የሆነ ቲም ነው። በጣም ተፎካካሪ፣ በየቦታው ሁለት ተጫዋቾች፣ አንዳንድ ቦታዎች ላይ ሶስት አማራጮች ያሉት ቡድን ነውና ዋንጫውን አርሰናል ያሸንፋል የሚል እምነት እንዳላቸው ተናግሯል። ኦሊቬ ዢሩ ደግሞ ሁልጊዜ ማርችና ፌብሩዋሪ የካቲትና መጋቢት ሲደርስ ሁልጊዜ ነርቨስ እንሆናለን፣ ስሜታዊ እንሆናለን ዋንጫው በቀረበ ቁጥር። ለምሳሌ ሌስተር ያሸነፈውን 2016 ዋንጫ ያነሳል ኦሊቬ ዢሩ በምሳሌነት አርሰናል ቤት በነበረበት ወቅት ላይ ተመሳሳይ ስሜቶች ውስጥ ነበር። ነገር ግን የዚህኛው ዓመት ላይ አርሰናል ዋንጫ ይበላል ብዬ ተስፋ አደርጋለሁ፣ እንዲያሸንፍም ዋንጫውን ፕሪሚየር ሊጉ እንዲበላም እፈልጋለሁ የሚል አስተያየቱን ሰጥቷል። በኦሊቬ ዢሩ በኩል እነዚህ ጉዳዮች የሚነሱ ናቸው። በዋንጫ ፉክክሩ ላይ በትክክልም ለውጦች ሊመጡ ይችላሉ። በቀጣይ ጨዋታዎች ላይ በአጥቂዎች ደረጃ የካቨርስ መመለስ በደንብ እንፈልጋለን ቀጣይ የሚደረጉ ጨዋታዎች ላይ ስል ነበር መግቢያ ላይ። ለምሳሌ ከኤቨርተን ጋር ባለፈው አመት ግብ አስቆጥሯል። ዘንድሮ ቢኖር በተመሳሳይ 2-1 በተጠናቀቀው ጨዋታ ላይ ግብ እንዳስቆጠረው ጥሩ ግልጋሎት ይሰጥ ነበር። ሌሎች ጨዋታዎች ላይ ቼልሲ ላይ ግብ አስቆጥሯል፣ ቶትናም ላይ ግብ አስቆጥሯል። ባለፈው አመት ግብ ካስቆጠረባቸው ጨዋታዎች ላይ በቀጣይ ደግሞ አርሰናል ከሚገጥማቸው ጨዋታዎች መካከል ብራይተን አንዱ ነው። ብራይተን ላይ ግብ አስቆጥሯል። ብሬንትፎርድ አንዱ ነው። ብሬንትፎርድ ላይ ግብ አስቆጥሯልና እነዚህ ጨዋታዎች ላይ ግብ ያስቆጠረው ካቨርስ በቶሎ እንዲመለስ የሁሉም አርሰናል ደጋፊዎች ምኞት ይመስላል። ከአጥቂዎች ጋር በተያያዘ ግን የሚነሱ ጉዳዮች አሉ። ሚካ ሪቻርድስ እና እንዲሁም ሪዮ ፈርዲናንድ የሚያነሷቸው ጉዳዮች አሉ። ከዛ በተጨማሪ የቀደም ያነሳሁት የዚህ ኦሊቬ ዢሩ ሀሳብም ይነሳል ከአጥቂ ጋር በተያያዘ በተለይ የዚህ የቪክተር ዮኬሬሽን ጉዳይ እንደ አንድ የቀድሞ አርሰናል 9 ቁጥር እሱ እንዲሳካለት እፈልጋለሁ። ሁሉንም አስፈላጊ ነገሮች ያሉት አጥቂ ነውና የጊዜ ጉዳይ ነው፣ ትዕግስት ብቻ የሚፈልግ ጉዳይ ነው። ቪክተር ዮኬሬሽ ያንን ኢምፕሮቭ ማድረግ ራሱ ማሻሻል ያለበት ነገር አሉ። ነገር ግን በጣም ጥሩ ኳሊቲዎች ያሉት ተጫዋች ነውና ቶፕ ሌቭል ላይ መድረስ የሚችል ጥሩ አጥቂ ነው የሚል አስተያየቱ እየሰጠ ተመልክተናል። እሱ ብቻ አይደለም። ለምሳሌ ሌላኛው ተንታኝ ሪዮ ፈርዲናንድ በአርሰናል በኩል የቪክተር ዮኬሬሽን ጉዳዮች ያነሳል። ብዙ ነገሮች ማንሳት ይቻላል ብሎ የሚያስቀምጣቸው ጉዳዮች አሉ። ከነዚህ መካከል 2-3 ነገሮችን መመልከት ይችላለሁ። ከቪክተር ዮኬሬሽ ጨዋታ ጋር በተያያዘ አንደርስታንድ ከማድረጋቸው ከሱ ሙቭመንቶች በመነሳት ለምሳሌ አርሰናል 30 ክሮሶች አድርጎ በጣም ብዙ ክሮሶችን አድርጎ ሊሆን ይችላል በአንድ ጨዋታ ላይ። በእነዚህ እንቅስቃሴዎች ላይ በጣም ቴርብል የሆነ በጣም መጥፎ የሆነ ሙቭመንቶች አሉት እያልኩ አይደለም። ነገር ግን ሙቭመንቶቹን መቀየር ማሻሻል ሊኖርበት ይችላል። እንደ ተጫዋቹ ኳሱን እንደያዘው ተጫዋች ቀና ብሎ ኳሱን የያዘውን ተጫዋች ከተመለከተ በኋላ ሙቭመንቶቹ ማስተካከል አለበት ይላል። ለምሳሌ ቡካዮ ሳካ ሲይዝ እና ማርቲን ኦዴጋርድ ሲይዝ እንቅስቃሴዎቹ መቀየር ሊኖርበት ይችላል። በተቃራኒ ሁለቱም የተለያየ ኳሊቲ የተለያየ ኢንቴንሽን ያላቸው ኳሶቹን ሲይዙ ምን ማድረግ እንዳለባቸው ውሳኔዎችን የሚወስኑት በተለያየ አንግል ነውና ያንን መረዳት አለበት የሚል ነገር አስቀምጧል። ለምሳሌ በ14 ጨዋታዎች ቪክተር ዮኬሬሽ ያስቆጠራቸው ግቦች 4 ብቻ ናቸው። ባለፉት 10 ጨዋታዎች ደግሞ ግብ ያስቆጠረውን ስንመለከት አንድ ግብ ብቻ በርንሌይ ላይ ብቻ ነው። በፕሪሚየር ሊጉ ላይ ከባለፈው አመት ቁጥሮቹ በጣም ቀንሷል። ለምሳሌ አንደኛው የሱ ቁጥሮቹ የሱ ምክንያት ብቻ ሳይሆን የቡድኑ እንቅስቃሴም ሊሆን ይችላል። ለምሳሌ ፕሮግሬሲቭ ፓስ ሪሲቭድ ወይም የሚቀበላቸው ፕሮግሬሲቭ ኳሶች በእጥፍ ቀንሷል ማለት ይቻላል። ስፖርቲንግ ሊዝበን ከነበረበትና በአርሰናል ያ ማለት ብዙ ኳሶች ላይ ሰጡትም ይችላል። የሱ ማቋቋም ፓሶቹ ወደሱ እንዳይሆኑ ሊያደርግ ይችላል። የሚሞክራቸው የግብ መጠኖች በየጨዋታው ቀንሷል። የሚነካቸው ኳሶችም በጣም ቀንሷል። ለምሳሌ አንዳንድ ቁጥሮችን ከአርሰናል አጥቂዎች ከካቨርስና ከጋብሪኤል ሱስ ሚካኤል ሜሬኖን ከዚህ እንኳን ብናስወጣው ብናነጻጽር ቪክተር ዮኬሬሽ ሾት ኦን ታርጌት ወይም በየጨዋታው የሚሞክራቸው የግብ ሙከራዎች 1.89 ናቸው። ቶታል ተቹ ደግሞ 22.7 አካባቢ ነው። ከኤቨርተን ብንመለከት በጣም በእጅጉ ይበልጣል። 37.7 ቶታል ተቾች አጠቃላይ ኳሶችን ይነካል። 2.55 የግብ ሙከራዎችን ያደርጋል በየጨዋታው ፐር ጌም ፐር 90 ሚኒትስ ነው የቁጥር የወጣው። ጋብሪኤል ሱስን ብንመለከት ብዙ ኳሶችን የሚነካ ብዙ የግብ ሙከራዎችንም
የሚሞክር ተጫዋች ነው ከሁለቱም አጥቂዎች የበለጠ። ስለዚህ እነዚህ አጥቂዎች ሲመለሱ ደግሞ ቪክተር ዮኬሬሽ ቦታውን እንዳያጣ የበለጠ ጠንክሮ መጫወት አለበት የሚሉ አስተያየቶች እየተሰጡ ይገኛሉ። ሌላኛው ጉዳይ የሚካ ሪቻርድስ ሀሳብ ነው። ሚካ ሪቻርድስ አንድ ጉዳይ ያነሳል ከአርሰናል ጋር በተያዘ በቀጣይ ጨዋታዎች ለአርሰናል ምን ማስተካከል አለበት በሚለው ጉዳይ ላይ የበለጠ ቡካዮ ሳካ ላይ ጥገኛ ሆኗል ብለን ትናንትና ስናነሳ ነበር የሚካ ሪቻርድስን ሀሳብ። ለምሳሌ ኖኒ ማዱዌኬን ያነሳል። ኖኒ ማዱዌኬ በግራ መስመር ቦታ ላይ ሲጫወት ያን ያክል ጥሩ አይደለም። በቀኝ መስመር ቦታ ላይ ሲጫወት ግን በጣም ጥሩ ነው። ሱፐርስታር ተጫዋች ደግሞ ወይም የቡድኑ ምርጥ ተጫዋች ደግሞ በቀኝ መስመር ቦታ ላይ የሚጫወተው ቡካዮ ሳካ ነው። ስለዚህ ይህንን እንቆቅልሽ አርሰናል መፍታት አለበት። ባላንስ መሆን አለበት። በግራ ቦታም በአማካኝ ስፍራ ላይ በሌሎች ቦታዎች ላይ የሚፈጠሩ የግብ መጠኖች በቀኝ ቦታ ላይ ካለው በማዱዌኬና በሳካ ከሚፈጠረው ጋር ባላንስ መሆን አለበት፣ መሻሻል አለበት የሚል አስተያየቱን ሰጥቷል። ወደ ዝውውር ጉዳዮችን ከማለፋችን በፊት አንድ ሁለት ጉዳዮችን ላንሳ። የኢኤፍኤል ካፕ ወይም የሊግ ካፕ ጨዋታ ትናንትና ቸልሲ አሸንፎ ነበር። ዛሬ ማንቸስተር ሲቲ ይጫወታል። ኒውካስል ዩናይትድም ከፉላም ጋር የሚያደርገው ጨዋታ ይጠበቃል። ቸልሲ 4 ውስጥ መግባቱን አረጋግጧል። የዕጣው ድልድል ደግሞ የሚጠበቀው ዛሬ ምሽት ነው። አርሰናል የሚጫወተው በእርግጥ በቀጣይ ሳምንት ነው። በቀጣይ ሳምንት ከክሪስታል ፓላስ ጋር ይጫወታል። የዕጣ ድልድሉ ግን አስቀድሞ ይታወቃል። ከማን ጋር? ከቸልሲ ጋር፣ ከማንቸስተር ሲቲ ጋር፣ ከኒውካስል ዩናይትድ ጋር ከማን ጋር እንደሚደርሰው የዕጣ ድልድሉ ዛሬ ምሽት ሌሊት ላይ የሚደረግ የዕጣ ድልድል ነው ይጠበቃል። ነገም ይዘን እንመጣለን። ይህንን መረጃ በተመለከተ ከማሎር ሶሎሞን ጋር በተያዘ ሶሎሞንን እየተነሱ ያሉ ጉዳዮች አሉ። የተጫዋች ገና ታዳጊ ነው። 16 ዓመት ከ103 ቀናት ላይ ወደ ሜዳ በመግባት በቻምፒየንስ ሊግ ተጫውቷል። በአራተኛው በእድሜ ትንሹ ተጫዋች ነው በአርሰናል ታሪክ በጨዋታ ላይ በመሰለፍ። ሶሎሞንን በተመለከተ በቀጣይ ሳምንታት ላይ ክርስቲያን ሞስኬራ፣ ቤን ዋይት እንዲሁም ደግሞ ገብርኤል ማጋለሽ በጉዳት ምክንያት አለመኖራቸውን ተከትሎ የበለጠ ሚኬል አርቴታ እድል ይሰጧል ተብሎ ይጠበቃል። በክረምት ደግሞ ኦገስት ላይ 17 ዓመት ሲሞላው የፕሮፌሽናል ውሉን ይፈርማል ተብሎ እየተጠበቀ የሚገኝ ተጫዋች ነው። ከአርሰናል ከጉዳት ዜናዎች ጋር በተያያዘ እንዳነሳሁት ነው ቤን ዋይት እስከ 4 ሳምንት ድረስ ከሜዳ ይርቃል። አንድ ሪፖርት ተመልክቻለሁ። የፕሪሚየር ሊግ ክለቦች 1 ቢሊየን ፓውንድ አካባቢ ባለፉት 5 ዓመታት በጉዳት ምክንያት ከስረዋል። ያ ማለት በጉዳት ምክንያት ተጫዋቾቹ ሳይጫወቱ የሚከፈላቸው ስሌት ሲሰላ ክለቡም በሌሎች በውጤትም ሌሎች ስሌቶች ተሰልተው የሚደርስበት ኪሳራ ተመዝኖ ነው። ያንን በተመለከተ አንዳንድ ጉዳዮችን እንመልከት። ለምሳሌ ባለፈው የውድድር ዘመን አርሰናል ብዙ ጉዳቶች ያጋጠሙት ቡድን ነው የሚል ሪፖርት ወጥቷል። ሃውደን ኢንሹራንስ ብሮከር የተባለ የኢንሹራንስ ተቋም ይዞት የወጣው መረጃ ነው። ከዛ በተጨማሪ በፕሪሚየር ሊግ ክለቦች መካከል በአቨሬጅ ባለፉት 5 ዓመታት በአቨሬጅ በተጫዋቾች ወደ 220,000 ፓውንድ አካባቢ ኪሳራ ውስጥ በደሞዝ ይከፍላሉ። ተጫዋቾቹ በተጎዱበት ወቅት የሚከፍሉበት ክፍያ 222,000 ፓውንድ አካባቢ ይከፍላሉ። ያም ትልቅ ኪሳራ ነው። ማንቸስተር ሲቲ በእርግጥ በጉዳት ደረጃ ብዙ የተጎዳ ክለብ ነው። አርሰናል ከማንቸስተር ዩናይትድ በመቀጠል ከሲቲና ከማንቸስተር ዩናይትድ በመቀጠል ይቀመጣል። ነገር ግን ብዙ ጉዳቶችን በማስመዝገብ አርሰናል ነው በአጭር ጨዋታዎች ለምሳሌ 5 ጨዋታ 6 ጨዋታ እየተባለ የሲቲ የማንቸስተር ዩናይትድ ጉዳቶች ግን ረዘም ላሉ ጨዋታዎች የበለጠ ጉዳቶቹ ሰነባብተው የሚቆዩበት እንደሆነ የተመለከትንበት ነው። የዝውውር ጉዳዮችን ልንገራችሁ። ከዝውውር ጋር በተያያዘ የኤሲ ሚላን ጉዳይ ይነሳል። ጋብሪኤል ሱስን ይፈልጋል ሲባል ነበር። አርሰናል ደግሞ በአንጻሩ ከኤሲ ሚላን 2 ተጫዋቾችን ወጣት ተጫዋቾች ናቸው። አንደኛው ዳቪዴ ባርታሳጊ በሳምንቱ መጨረሻ ሳሶሎ ላይ 2 ግቦችን ያስቆጠረ ተጫዋች ነው። ሌላኛው ደግሞ ሎሬንዞ ቶሪያኒ የተባለ ተጫዋች ነው። ካልቺዮ መርካቶ ይዞት የወጣው ዘገባ ነው። የሎሬንዞ የተባለው ተጫዋች ግብ ጠባቂ ነው። በቀጣይ በአርሰናል የረጅም ጊዜ ቅድ መሆን የሚችል አይነት ኳሊቲ ያለው ተጫዋች ነው ተብሎ ይታሰባል። እነዚህ ጉዳዮች ይነሳሉ። ነገር ግን በአርሰናል በኩል የተከላካዩን የዳቪድ ባርታሳጊ የሴሪያ የኤሲ ሚላንም የመጀመሪያው 2 ግቦቹን በሳምንቱ መጨረሻ ሳሶሎ ላይ ነበር ያስቆጠረው። ካልቺዮ መርካቶ እንዲሁም ደግሞ ሌሎችም ብዙሃን መገናኞች ይዞት የወጡት ዘገባ እንደሚያሳየው በደንብ በትልቅ ደረጃ የዚህ ተጫዋች ፍላጎት አለ። ከወራት በፊት አንስቼዋለሁ በተደጋጋሚ አሁንም ስሙ ሲነሳ ነው በድጋሚ ማንሳታችን። ዳቪድ ባርታሳጊ የግራ መስመር ተከላካይ ነው። ዘንድሮ 13 ጨዋታዎችን ለኤሲ ሚላን አድርጓል። ማክስ አሌግሪ
የመጀመሪያ ጊዜያት ላይ መጀመሪያ 5 ጨዋታዎች ላይ እድል አልሰጡትም ነበር። ከዛ በኋላ ግን እድሎች እንዲያገኝ አድርጓል። በተለይ ልምድ ያለውን ፔቭሬስ ስቱፒናን የብራይተን ተጫዋች ነበረ፣ ወደ ኤሲ ሚላን ከሄደ በኋላ እድሎችን እያገኘ ነበር። ከዛ በኋላ ግን ከመጀመሪያ 5 ጨዋታዎች በኋላ በደንብ ብዙ ጨዋታዎችን እየተጫወተ እየተመለከት ነው እንገኛለን። በትልቅ ደረጃ ትልቅ ተስፋ የተጣለበት ተጫዋች ነውና 2 ግቦችን አስቆጥሯል። በሳምንቱ መጨረሻ የሁለቱ የሚላን ተጫዋቾች ስም በስፋት እየተነሳ ይገኛል። ባለፉት ቀናት ከሊል ተጫዋች አዩብ ቦዋዴ ጋር በተያዘ ተደጋጋሚ ዘገባዎችን ሰርተናል። እኛም አንዳንድ ጊዜ ስካውቲንግ ሪፖርቶችንም ስናቀርብላችሁ ነበር። አሁን ግን በአጭር እንመልከተው። የቤን ጃኮብስ ዘገባ ነው። ቤን ጃኮብስ ማለት በክረምቱ የዝውውር መስኮት ስሙን በደንብ መትከል የቻለ በትልቅ ደረጃ አሁን ታማኒ ከሚባሉ ጋዜጠኞች መካከል አንዱ ነው። እንደ ዳቪድ ኦርነስቲን፣ እንደ ፋብሪዚዮ ሮማኖ፣ እንደ ሰሚ ማክቤል አይነት የአርሰናል ዘገባዎችን በደንብ በቅርበት የሚከታተልና የአርሰናል ውስጥ አዋቂ የሚባል መረጃዎች ያሉት ጋዜጠኛ ነው። ቤን ጃኮብስን በተመለከተ አርሰናል ምንም እንኳን በሊል ኮንትራቱን ያራዘመው ተጫዋች አዩብ ቦዋዲ ውሉን እስከ 2029 ቢያራዝምም 2026 ላይ ተጫዋቹ ለማስፈረም ሰፊ እድል አለው። ነገር ግን ቼልሲና ፓሪስ ሰን ጀርመን በተጫዋቹ ላይ ፍላጎት አላቸው። በተጫዋቹን በቅርበት እየተከታተለ ይገኛል። የተሻለ እድል የተሻለ ፍላጎት ያለው ክለብ ግን አርሰናል ነው የሚል ዘገባን ይዞ ወጥቷል። ከዛ በተጨማሪ ሌላኛው የቤን ጃኮብስ ዘገባ የግራ መስመር አጥቂ ላይ በተመለከተ እየወጡ ያሉ ዘገባዎች አሉ። አርሰናል ኬነን ይልዲዝ ይባላል፣ አንቶኒ ጎርደን ስሙ ይነሳል፣ ራፋኤል ሊያኦ ይባላል። የሮድሪጎ የሪያል ማድሪድ አጥቂም ስም ይነሳል። እነዚህ ስሞች በተደጋጋሚ መነሳታቸው ያለ ምክንያት አይደለም። አርሰናል ግራ መስመር ቦታ ላይ አሁንም ራሱ ማጠናከር ይፈልጋል። ሚኬል አርቴታ ከሚፈልጋቸው አይነት ኳሊቲ ያላቸው ተጫዋቾች ናቸው እነዚህ የጠሯቸው ስሞች በሙሉ። የኬነን ይልዲዝን ጉዳይ በተመለከተ ከወኪሉ ጆርጌ ሜንዴዝ ጋር ንግግሮች ነበሩ። የዩቬንቱስ ውል ማራዘም ጉዳይም እስካሁን እንደተንጠለጠለ ነው። የወረደ መሬት ላይ የወረደ ጉዳይ የለም። አንቶኒ ጎርደንም በተለያዩ ክለቦች ይፈልጋል። በተለይ ሊቨርፑል ጥብቅ ፈላጊ ሆነው በተደጋጋሚ ተመልክተናል። ሌሎችንም ስሞች ስናነሳ ነበር። የራፋኤል ሊያኦ ጉዳይ ዘንድሮ በተደጋጋሚ አንስተናል። አሁን አንድሪያ ቤርታ አንድ የሚፈልጉት በጣም የሚያደንቁት ተጫዋች አለ። ይህንን ተጫዋች እንዲመጣ ከሚኬል አርቴታ ጋር ስምነት ላይ ደርሷል ይለናል ቤን ጃኮብስ። ይህም ስም ሮድሪጎ ነው። ከሪያል ማድሪድ ለማስመጣት ግን ተጫዋቹን አጠቃላይ ክለቡ አርሰናል እንደሚመለከተው ከሆነ ቶታል ኮስቱ ትልቅ ነው ብሎ ያስባልና ሌሎች ሶሉሽኖችን እየፈለገ ይገኛል። ምክንያቱም ደግሞ ደሞዙ ትልቅ ነው። ውሉ ረጅም ጊዜ ውል ሲፈርም ከዛ በተጨማሪ የሚከፈልበት ሪያል ማድሪድ የሚፈልገው 85 ሚሊዮን ዩሮ አካባቢ ያለ ከዛ አነስ ያለ ክፍያ የሚቀርብ ከሆነ ምን ያክል ለውጦች ይኖራሉ፣ ምን አይነት ነገሮች ይጠበቃሉ በሚለው ጉዳይ ላይ ብዙ ነገሮችን ልንጠበቅ እንችላለን። የሮድሪጎ መምጣት በጥር ወይም በክረምቱ የሚጠበቁ ጉዳዮች መካከል አንዱ ነው እያለ ዘገባዎቹን አስነብቧል። ቤን ጃኮብስ በእነዚህ ጉዳዮች ላይ ባነሳናቸው መረጃዎች ላይ ጭምር መረጃዎቻችሁን ላኩልን። ዛሬ የኤፍኤል ካፕ ዋንጫን በተመለከተ አርሰናል ማሸነፍ አለበት ብለን እናስባለን። ምክንያቱም አንዳንድ ትንሽ ውድድር ተቆጥሮ በብዙ ጊዜ አርሰን ቬንገር በነበሩበት ጊዜ ላይ ትንንሽ ታዳጊ ተጫዋቾችን 16 17 ዓመት ተጫዋቾች የኤፍኤል ካፕ ላይ እድል ይሰጣቸው ነበረ። አርሰናል በዚህ ምክንያት 32 ዓመታት ተቆጥሯል የኤፍኤል ካፕን ካሸነፈ 1993 ላይ። ከዚህ በኋላ አሁን ወደ ኳርተር ፋይናል ላይ ደርሷል። ግማሽ ፍጻሜ ገብቶ ዋንጫውን ለማሸነፍ ትልቅ እድል አለውና ያም ይጠበቃል። የዕጣ ድልድሉ ዛሬ ምሽት ላይ ይጠበቃል። ምን ያክል ለኤፍኤል ካፕ ግምት መሰጠት አለበት ላላችሁ ሀሳቦቻችሁን ጻፉልን። በቀጣይ ሳምንት ነው ከክሪስታል ፓላስ ጋር የሚጫወተው። ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንፈልጋለን። የተመልካች ቁጥራችን እየቀነሰ ነው። የእናንተን ተሳትፎ እንፈልጋለን። ይህንን ቻናል ሼር አድርጉ። ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። ቤተሰብ እንሁን። መልእክቶቻችሁን ጻፉልን። አብሮነታችሁን አሳዩን። ፍቅራችሁን እንፈልጋለን። ለዛሬ ግን እዚህ ላይ እናጠናቅቃለን። አዳዲስ ጉዳዮችን ያልተሰሙ መረጃዎችን ይዘን ነገ እንመለሳለን። ጤና ይስጥልን።